እንዱ እንደተጨናበስክ አልኩ በሃይማኖት ቤት ውስጥ ሆነ እንደዚሁ እንደተጨናበስክ ያንንም የአረብ ሽማግሌ አደራ ስትለው ነፍስን አደራ አባዬ አደራ ስትል ጢማም ሽማግሌ እየሰበሰብክ ማለት ነው። እዚህም ደግሞ ማባከው ትርሶም አደራ እማወለተ ጊዮርጊስም አደራ ክርስቶስ ሰምራም አደራ አሁን አረጋዊም አደራ ሁሉንም ማለት ነው። ሰው ነፍሱን ለፈጣሪ ይሰጣል እንጂ ለፍጡር ስጋ ለባሹን ክንዱ ያደረገ የተረገመውን ብሎ የሚለው ቃል እላው ላይ የሰራበት ትውልድ ምስጋናን ጠዋት ተነስተ ለማንም ሰጠው ዛሬ ማናት ቀኗ ትላለህ 16 ኪዳነ ምሕረት ናት ይላል። የማን ኪዳነ ምሕረት ነው? ዳርያስ ኪዳነ ምሕረት ኢየሱስ ክርስቶስ እንጂ ኪዳነ ምሕረት የምትባል የጌታ እናት ማርያም ወይ ሌላ ሴትዮ የለችም። 16 ላይ ተነስተ ነጋ ለቀኑ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዘመናት አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዓመታት። ሃሌሉያ። ምክንያቱም ዳዊት እኮ ይሄንን ነው እኮ ያለው። ዳዊት ይሄንን ያለው እግዚአብሔርን ሁሉ ጊዜ እባርከዋለሁ ምስጋናውም በሳምንት አንድ ጊዜ ነው አይልም። ምስጋናውም በወር አንድ ጊዜ የዓመቱ ላይ አላለም። ምስጋናውም በዓመቱ አንዴ ያው እንግዲህ ጣል አድርግለታለሁ ሌሎቹም ደግሞ እድል እንዲደርስ ደግሞ ሌሎቹ ይሄዳል ብሎ አላለም። ምስጋናውም ዘወትር ባፌ ነው። ለሌሎቹስ ዳዊት የለኝም ይላል። እኔስ የለኝም። ቅዱሳን መላእክት እንኳን ቢሆኑ እነሱ ይገባናል አላሉም። ሲጀምሩ አላሉ አይቶ ግድ የለም ሚካኤል አሁን ካሁን አንገቱን ይበጥሰዋል ብላት በል ከኔ ጋር ነው ያለው። የእግዚአብሔር ቅዱሳን መላእክት ለዚህ ለምሰብከው ወንጌል ተባባሪዎች ናቸው። ገብርኤል አሁን ሊመታው ነው ብለህ ዳርያስ ብራዘር እነሱ እንደዚህ አይነትን ነገር በደንብ ነው የሚያውቁት። ለማን እንደሚዘምሩ እኮ በሰማይ እነሱ ያውቃሉ። ገብርኤል እዛ ለሥላሴ መንግስት እየተደፋ እዚህ እኔን ለእኔ ተደፋልኝ አይልም። አየው ወይ እሱ እዛ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያለ እየሰገደ እየዘመረ እዚህ መጥቶ ለእኔ ዘምርልኝ ያሳደገኝ መልአክ ሚካኤል አባቴ አርሴማ እናቴ ወሬያም ትውልድ ሚካኤል አባቴ ነው። እንዴት ወለደህ እንኳን ብዬ ብልህ እኮ አትነግረኝ። ደግሞ መላእክት ይወልዳሉ እንዳይወለዱ መንፈስ ናቸው ረቂቃን ናቸው ግን አይወልዱም። ጌታ ነው ያለው ያሳደገኝ ማለ መልአክ ሚካኤል አባቴ ይላል። እንዴት ሆኑ? እናንተ ናችሁ ሚካኤል አባቴ ብላችሁ። ሚካኤል ልጄ ብሎ ማንንም ፍጥረት ልጄ ብሎ አይጠራ። ግልጽ ነው መልእክቱ፣ ግልጽ ነው። ማንንም አይጠራ። ልጄ እቺ ልጅ እኔ ነኝ የወለድኳት ወለተ ሚካኤል ትባላለች ብሎ አይልም። እትዬ መድኃኔ ዓለም ክርስቶስ ምስክሬ ነው አይልም። ማነሽ አቦዘነች በይጂ ሉሉሻ ነው ሉሉሻ ኮሜንት ላይ ተልካሻ ብዬ ልበልሽ እትዬ እንዴ በይጂ ቸርች ጂ ወንድሞች ናቶች ወገኖቼ ወንጌል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ አግኙ። ለመላእክት ዝማሬ ይገባል እያላችሁ አበሳችሁን የምትጠብሱ ሰዎች አንድ ይኸውልህ ሚካኤል እሰይ ዛሬ አቀለጡት በከበሩ ና በጣም የዛሬው ቀን የተለየ ነው። ገብርኤል የኔን እኮ ደመቅ ነው የሚያደርጉት እንዴ ከአንተ እኮ የበለጠ ይሆናል ብለው ሚካኤልና ገብርኤል እንዴ አላየም እንዴ ነቆረ የኔ ቀን ወስዳለሁ ቁልቢ ገብርኤል ታያለህ ጉድ ከቁልጫ እስከ ቅማል ድረስ እኮ ነው ስለት የሚቀርብልኝ ሚካኤል ብሎ ሚካኤልና ገብርኤል ዛ የሚነጋገሩ መሰለህ። ዳርያስ ኮተታም ትውልድ ተዋንና ቅማል ትላለህ እንዴ ለገብርኤል? አንተው እዛው ከበላሃት ብላት። እውነቱን ነው የምነግርህ። ኦኬ አንተው ራሱ እዛ ከቀረጠፍካት ቀርጥፋት። ተዋንና ቅማል ለእኔ ሲቀርብልኝ ታያለህ ብሎ ሚካኤልና ገብርኤል የሚነጋገሩ ይመስላል። የእግዚአብሔርን ቅዱሳን መላእክት በዚህ ነው ልክ አራክሰው
እኛ ጋር መጣ አላከበራችኋቸውም ብሎ ይለኛል። እነሱ ዝማሬ በሰማያት ለማን ለበጉ እኛ እስከ ምድር ለታረደው በግ ታርደሃልና እንለዋለን። ለበጉ ለኢየሱስ ቅኔ፣ ምስጋና፣ አምልኮ፣ ዝማሬ፣ እልልታ፣ ጭብጨባ ለሱ ብቻ ከአብና ከመንፈስ ቅዱስ ጋር ለዘላለም ስሙ ይባረክ። በቃ የሆነው ስብከት ኤርሚያስ እዚሁ ነው። በቃ እዚሁ ጋር ያበቃል አልኩ። ስብከቱ እዚሁ ጋር ያበቃል። የረዳን እሱና፣ ያሻገረን እሱና፣ የተሸከመን እሱና። ያዳነኝ እኮ ኢየሱስ ነው። ያዳነን ኢየሱስ ነው ወንድሜ፣ ያዳነን ኢየሱስ ነው። ከእጆቹ ከዚህ የደም ጎርፍ የጎረፈው ለእኔ ሲል ነው። ኦኬ፣ የእኔ መዳን እዚህ ላይ ነው የተፈጸመው ብራዘር፣ የእግዚአብሔር ልጅ እጅ ላይ። ኦኬ፣ የእነ አቡነ ተክለ ሃይማኖት ጥፍርና እግር ቁራጭ፣ አንገት ቁራጭ። ለምን አንገቱን አይቆርጠውም እኮ አልኩህ ወንድሜ፣ እውነቴን ነው። ለምን አንገቱን እያልክ አትቆርጠውም? እነሱ ለአንተ ለኤርሚያስ ሲሉ አንገታቸው ተቆርጠ። ዳር ያዝ እባክህ፣ ዳር ያዝ። እንደዚህ አይነት የተንሸዋረረ ሰይጣናዊ ትምህርት አምጥታችሁ እኛ ላይ አጭኑ። ትውልድ ሆይ ንቃ። ደህንነትህን የሰራልን የእግዚአብሔር ልጅ ኢየሱስ ነው። በቀራንዮ በመስቀል ችንካር ላይ ተቸንክሮ አለቅ። ማንም ጳውሎስ ሐዋርያው እግሩ ተቆረጠ ብሎ አልተጻፈልን ብራዘር። መከራ ተቀብለዋል እኮ ስለ ወንጌል። እነሱ እንኳን አልተጻፈላቸው። የእነሱ እንኳን የተቀበሉት መከራ ለእናንተ ድህነት ነው እንኳን አልተባለም። ከየት አምጥተህ ነው ታዲያ እናንተ? እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ሕይወቴን እንዴት እንደተቆጣጠረው ጌታዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። በጠላትነት ሰዎች እንደሚነሱብን ነግሮናል። ጠላቶቼ እዚህ ገብተው እየጻፉ የነሱ ውስጣቸው እርድብን እያለ እኔን ግን ወንድሞቼና እህቶቼን በወንጌል የሚያምኑትን ግን ጥርሳቸውን እያንቀጫቀጩ አረፋ እየደፈቁ እዚህ እየረገሙን እየሰደቡን በአንተ ብርሃን በጽድቅ እንድንመላለስ ምሕረትን ቸርነትን ያበዛልን በጸጋ ደገፍከን ያዳንከኝ ኢየሱስ እጅግ አድርጌ አመሰግናለሁ። በሰይጣን አናት ላይ ቆሜ ወንጌል እንድመሰክር ይህን ስላደረክልን እጅግ አድርገን እናመሰግናለን። ለዘላለም ስም ይባረክ። ስለዚህ ጌታን ከተቀበልን ጊዜ ጀምሮ የእግዚአብሔር ምሕረትና ቸርነት ነው የከበበን። ምን እንሆን ብለን አንሰጋም። ምንም በሆን ብለን አንሰጋም። አሁን ሩቅ ጥበቃ ምናምን ነገር ለማግኘት ለማየት ያንተን ቸርነት ሩቅ አልሄድም ለማየት ያንተን ጥበቃ ሩቅ አልሄድም ለማየት ያንተን ደግነት ከቦኝ የለም በየማለዳው ከቦኝ የለም ከቦኝ የለም እለት እለት ከቦኝ የለም ያንተ ከቦኝ የለም በየማለዳው ከቦኝ የለም በየምሽቱ ከቦኝ የለም ሁሌ አቤት ከቦኝ የለም ያንተ ደግነት ሩቅ አልሄድም ለማየት ያንተን ጥበቃ ሩቅ አልሄድም ለማየት ያንተን ደግነት ሩቅ አልሄድም ለማየት ያንተን ቸርነት ከቦኝ የለም
በየማለዳው ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ ሁሌ ከቦኝ የለም ወይ ያ ከቦኝ የለም ወይ በሉት ጌታ ከቦኝ የለም ወይ በየማለዳው ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ ዕለት ዕለት ከቦኝ የለም ወይ ያንተ ምሕረት የለም አንድም ቀን ሳላይ አንተን የለም አንድም ቀን ያለሁት ሳላይ አንተን የለም አንድም ቀን ያለሁት ሳላይ አንተን የለም አንድም ቀን ያለፍኩት 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 ሳላይ አንተን አንተ ከኔ ጋር ነህ አለ በውስጤ መንፈስ ቅዱስ ሃሌሉያ 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 በልቤ ውስጥ ለዘላለም ያንተ ቦታ ለብቻ ነው። በቋሚነት በዋናነት ፊትህን ነው እፈልገው። በልቤ ውስጥ ለዘላለም ያንተ ቦታ ለብቻ ነው። በቋሚነት በዋናነት ፊትህን ነው እፈልገው። የኔ ስኬት ለመላሜ ካንተ አንፃር ነው የሚወሰነው። ሰማይ እንኳን ቢናፍቀኝ አንተ በዚያ ስላለ ነው። የኔ ስኬት ለመላሜ ካንተ አንፃር ነው የሚወሰነው። ሰማይ እንኳን ቢናፍቀኝ አንተ በዚያ ስላለ ነው። ስጠኝ ምንም ነገር ግን አንተን የሚከተል፣ ስጠኝ ውድ ነገር ግን አንተን የሚከተል፣ ክብር ከእጄ ወስደህ ግን አንተን አስቀርተህ፣ ክብር ከእጄ ነጥቀህ ግን አንተን አስቀርተህ፣ ስጠኝ ምንም ነገር ግን አንተን አስቀርተህ፣ ስጠኝ ውድ ነገር ግን አንተን የሚከተል፣ ስጠኝ ከእጄ ወስደህ አቤት
አቤት አቤት አቤት አቤት ክብር ከእጄ ነጥቀህ ግን አንተን አስቀርተህ የኔ ስኬት ለመላሜ ከአንተ አንጻር ነው የሚወሰነው። ሰማይ እንኳን ሚናፍቀኝ አንተ በዚያ ስላለ ነው። ለኔ ስኬት ለመላሜ ከአንተ አንጻር ነው የሚወሰነው። ሰማዩ እንኳን ሚናፍቀኝ አንተ በዚያ ስላለ ነው። አዎ አንተ በዚያ ስላለ ነው። አንተ በዚያ ስላለ ነው። አንተ በዚያ ስላለ ነው። አዎ አንተ በዚያ ስላለ ነው። ብትሰጠኝ ምንም ነገር ሀገር ምድሮ ቢነጋገር በዚያ ብዙ አልገኝም። ካንተ በልጦ አይሞቀኝም። በዘመኔ ላንተን ተራ መሀል አለኝ ከነፍሴ ጋር እኔ አንተኑ ተርቤያለሁ፣ ደግሞ አንተኑ ጠግቤያለሁ። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ? እጅ አይበልጥም ከፊት ፈገግታ፣ አይቀልም ሰጪ ከስጦታ። ሙሴ ከነዓንን ባይወርስ አለ እንደ እግዚአብሔር ያለ የለም። ማጉረምረም ማዘን መቻለበት፣ ማርና ወተት ሆነለት። ደስታን ስታጠግበኝ ከፊት ጋር ቤቴን ስትባርከው ከፊት ጋር ምንም ብትሰጠኝ ከፊት ጋር ደስታን ስታጠግበኝ ከፊት ጋር ቤቴን ስትባርከው ከፊት ጋር ምንም ብትሰጠኝ ከፊት ጋር ደስታን ስታጠግበኝ ከፊት ጋር ቤቴን ስትባርከው ከፊት ጋር ስጠኝ ምንም ነገር ግን አንተን የሚከተል ስጠኝ ውድ ነገር ግን አንተን የሚከተል ስጠኝ ምንም ነገር ግን አንተን የሚከተል ስጠኝ ውድ ነገር ግን አንተን የሚከተል ለኔ ስኬት ለመላሜ ከአንተ አንጻር ነው የሚወሰነው። ሰማዩ እንኳን ሚናፍቀኝ አንተ በዚያ ስላለ ነው። ለኔ ስኬት ለመላሜ ከአንተ አንጻር ነው የሚወሰነው። ሰማዩ እንኳን ሚናፍቀኝ አንተ በዚያ ስላለ ነው። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ? እጅ አይበልጥም ከፊት ፈገግታ፣ አይቀልም ሰጪ ከስጦታ። ሙሴ ከነዓንን ባይወርስም አለ እንደ እግዚአብሔር ያለ የለም። ማጉረምረም ማዘን መቻለበት፣ ማርና ወተት ሆነለት። ደስታን ስታጠግበኝ ከፊት ጋር ቤቴን ስትባርከው ከፊት ጋር ምንም ብትሰጠኝ ከፊት ጋር
ሃሌሉያ ሃሌሉያ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ ባንተ ነው ልቤ እርግጠኛ የሆነው ባንተ ነው ውስጤ እርግጠኛ የሆነው ባንተ ነው ልቤ እርግጠኛ የሆነው ባንተ ነው ውስጤ እርግጠኛ የሆነው የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ ጌታ ኢየሱስ አባዬ ወደምትፈስ የተስፋ አምላክ ነፍሴ እርሱን ተጠቂ ይኸው ነው ምላት ወደ አንተ ዓይኔን ወደ አንተ አደርጋለሁ ወደ አንተ እጄን ወደ አንተ አነሳለሁ ባንተ ነው ልቤ እርግጠኛ የሆነው ባንተ ነው ውስጤ እርግጠኛ የሆነው ባንተ ነው ልቤ በሉት ባንተ ነው ልቤ እርግጠኛ የሆነው ባንተ ነው ውስጤ እርግጠኛ የሆነው የታመንክ አምላክ የታመንክ አምላክ የታመንክ አምላክ የታመንክ አምላክ ሰውማ ቃል ገብቶልህ የሆነ ለታ ሲሆንብኝ አውቃለሁ የውሃ ሽታ እርግጠኛ የሆነው ባንተ ነው ልቤ ያልከኝን ፈጽመው ስላየው ባይኔ ባንተ ነው እርግጠኛ ባንተ ነው እርግጠኛ በአምላኩ እርግጠኛ የሆነው ሰው ብቻ እንዲበል እስቲ ባንተ ነው እርግጠኛ ባንተ ነው እርግጠኛ ባንተ ነው እርግጠኛ ባንተ ነው እርግጠኛ ጌታ ኢየሱስ ክብር ለእግዚአብሔር ይሁን።
የተስፋ አምላክ ነፍሴ እርሱን ተጠቂ የሆነው ሜዳ ወደ አንተ አይኔ ወደ አንተ አደርጋለሁ ወደ አንተ እጄን ወደ አንተ አነሳለሁ አንተ ነው ልቤ እርግጠኛ የሆነው አንተ ነው ውስጤ እርግጠኛ የሆነው አንተ ነው ልቤ እርግጠኛ የሆነው አንተ ነው ውስጤ እርግጠኛ የሆነው የታመንክ አምላክ የታመንክ አምላክ ጌታ ሆይ ፍቅሬ ከቆመው ተራራ በላይ አንተ ታላቅ ነህ አንዳችም የለም የምታየው ወገና ሻፍረን ሁሉም ከበታች ነው የሚገዛልህ ሁሉም አንተ በታች ነው የሚገዛልህ ከፍተኛው አንተ ነህ ከፍተኛው የሁሉም አንተ ነህ የሁሉም ጌታ ሆይ ይኸው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደረሰልኝ አሌክስ እንባዬን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደረሰልኝ ሳለቅስ እንባዬን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው። ወንድሞች እህቶች፣ በዚህ ምድር ላይ ወደ ምስራቅ ሂዱ፣ ወደ ምዕራብ ሂዱ፣ ከፀሐይ መውጫው እስከ መጥለቂያዋ ድረስ ከሰሜኑ ዋልታ እስከ ደቡቡ ዋልታ ንፍቀ ክበብ ድረስ ተራመዱ፣ ፈልጉ፣ አስሱ። የአሜሪካ ሳይንቲስቶች፣ የአውሮፓ ሳይንቲስቶች፣ የራሽያ ሳይንቲስቶች፣ የእስራኤል፣ የቻይና ዋቴቨር ምትሏቸው የበለጸጉ ሀገራት በጥበባቸው እግዚአብሔር በሰጣቸው ጥበብ በቴክኖሎጂያቸው ዩኒቨርሱን መንኮራኩሮቻቸውን ልከው የደረሱባቸው ፕላኔትም ላይ ያልደረሱባቸውም ገናም ሊደርሱባቸው በማይችሏቸው እኛ ይሄ ያለንበት ብለው ከሚሉን ሳይንቲስቶቹ ከሚልኪዌይ ጋላክሲ ውጪ ባሉት ሌሎች ዓለማት ላይ ፈልጉ፣ አፈላልጉ፣ ጠይቁ። በመላእክት ዓለም፣ በሰው ልጆች ዓለም እንደ እግዚአብሔር ያለ ማንም የለም። መንግስትና ኃይል፣ ስልጣን፣ ግዛት የሥላሴ ብቻ ነው። የዚህ አምላክ ልጆች ተብለን ለመጠራት ዙፋኑን እኮ ነው ትቶ የመጣው። ብራዘር አምላክ ሰው ሆኖ ሰውን ለማዳን የማይሆነውን እኮ ነው የሆነው። እኛን እኮ ነው የሆነው። ብራዘር የእሱ ልጆች ተብለን ልንጠራበት ያደረገውን
የማዳኑን ጥበብ የመንገዱን ፍለጋ መጽሐፍ ቅዱስ የነገረንን ያህል ድረስ አወቅን እንጂ። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ አይምሮዬ በቃ ወንድሞቼ ናቶቼ መቼም አይምሮ አይፈነዳም እንጂ በቃ በእግዚአብሔር በምሕረቱ ብዛት በፍቅሩ ባለጠግነት ትህትናው ይማርከኛል። ትህትናው ለሰው ትህትና ተብሎ የሚባለው አንገትን ጎንበስ አድርጎ ሰላም ላንተ ይሁን ማለት ነው፣ ወይ ኮፍያን አውርዶ ሰላም ማለት ነው እንደ ሀገራችን ባህል፣ ወይ ከተቀመጡበት መነሳት ነው ትህትና ተብሎ የሚባለው። የኔ ትህትና መጽሐፍ ቅዱስ የሚነግረን አንድ ትሁት አለ፣ እሱን የሚያህል ትሁት የለም በምድር ላይ። ሰው ሆኖ በምድር በተመላለሰበት ዘመን ክብሩን እንደ መቀማት ሳይቆጥር በእግዚአብሔር መልክ ሲኖር ሳለ ሚንስ ወድሞች ናቶቼ ገብቷቸዋል። በእግዚአብሔር መልክ ማለት በመለኮታዊ ባህሪው ከአብም ከመንፈስ ቅዱስም ሳያንስም ሳይበልጥም ሳይቀዳደምም ከዘላለም መላእክት ኖሩ አልኖሩ፣ የሰው ልጆች ኖሩ አልኖሩ፣ በዘላለም ውስጥ መላእክት ሳይፈጠሩ፣ ሰማያትና ምድር ሳይሰሩ፣ የሰው ልጆች ሳይፈጠር፣ ፍጥረታት በሙሉ ሳይፈጠሩ፣ ዓለማት ሳይፈጠሩ እግዚአብሔር ነበር። ምን ጨምሮለት ኖረ? ምንም። መላእክትን በኋላ እኮ ነው የፈጠረው። ምንም የምንኖርበትን ፕላኔት ይህንን ከዋክብቱን ፀሐይና ጨረቃን በመልኩና በአምሳሉ የፈጠረውን ሰው ከምድር አፈር የሰራው በኋላ ነው። በአፈጣጠር እኮ እነ ከርከሮና እነ ዝንጀሮ እኮ ይቀድሙናል። ጥንቸል ድኩላ ምናምን ነገር እኮ ትቀድመናለች። በፍጥረት ከተባለ ማለት ነው። በመፈጠር ከተባለ በስድስተኛው ቀን ሁሉም ፈጥሮ ነው እግዚአብሔር መጨረሻ ላይ አዳምን የፈጠረው። አቤቱ ጌታዬ፣ በመልኩና በአምሳሉ በአርአያው አዳምን ፈጠረ፣ ሰውን ፈጠረ። ብዙ ተባዙ ምድርንም ሙሏት ብሎ አለ። ይህንን የሚያደረገው አዳምን ከፈጠረ በኋላ እሱን አስተኝቶ አጥንት ወስዶ ቦታውን ያለ ጠባሳ ገጠመው። ምንድን ነው የሚባለው? የጌታ ስራ ድንቅ ነው በሉት፣ ግሩምና ድንቅ ነው በሉት እንዳለ ዳዊት። በቃ ይህን ነው የምንለው፣ ሌላ ምንለዋለን? እኔ በዚህ ጌታ እየተገረምኩ ነው ወደ መቃብር የምወርደው፣ እምነቴን ሳልጥል ማለት ነው። የዘመኔ ቁጥር ያልቃል ማለት ነው። ማንንም ከአብና ከወልድ ከመንፈስ ቅዱስ በቀር አላመልክም። ሰማዩ ዝቅ መሬቱ ከፍ ይላል እንጂ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ብለው እንዳሉ የቆሬ ልጆች ንቅንቅ እኮ የለም እኮ ነው ብዬ የምልህ። ይትባረክ አምላከ አበዊነ እንዳልነው ማለት ነው። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር በአንድነትና በሶስትነት የሚመለክ እሱ ንጉሳችን ነው፣ እሱ አዳኛችን ነው፣ እሱ ገዣችን ነው፣ እሱ የህይወታችን ባለቤት ነው። እሱ ሰማያትና ምድርን በውስጥ ያሉትን ሁሉ ፍጥረታት ካለመኖር ወደ መኖር ያመጣ፣ ሁሉም በስልጣኑ ቃል የደገፈ፣ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይሄ ጌታ በምን ይገለጣል? እኔ ሌሎች የምችሉ ቋንቋ ያላችሁ ሰዎች ኑና ንገሩኝ ስለዚህ ጌታ። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሁድም፣ መስከረም፣ ጥቅምት፣ ዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሐምሌ፣ ነሐሴ፣ ቋግሜ ዓመታት ቢቀያየሩ ምን ቢሉ ፀሐይና ጨረቃ ቢቀያየሩ በጋ ከክረምት ቢቀያየር የኑሮ ውጣ ውረድ ከፍታ ዝቅታው፣ ሰው መታመም፣ መፈወስ፣ ማጣት፣ ማግኘት፣ መውለድ፣ መዋለድ፣ የትኛውም ነገር ቢመጣ ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ ውስጤን እየጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ
ሳለቅስ እንባዬን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው። ይሄ እረኛ ይመሰክርለታል የዘመኔ ቁጥር እስኪያልቅ ድረስ። ዳዊት ተነስቶ አሁን አይናገርም። ጽፎት በመጽሐፍ ጽፎ መዝሙረ ዳዊት 150 መዝሙር ተጽፎ ተቀምጧል። የአሳፍም የቆሬ ልጆች መዝሙር እንዳለ ማለት ነው። አብሮ ተቀላቅሎ አሁን ዳዊት አይመጣም። አሁን እኛ ነን ያለ ነው። አሁን አንተ ነህ ያለው። አሁን አንቺ ነሽ ያልሽው። የእሱን በጎነት፣ የእሱን ገናንነት፣ የእሱን ኃያልነት፣ የእሱን አምላክነት፣ የእሱን ሰማያትና ምድርን እኮ ይሁን በሚቃል የፈጠረ ጌታ ሁሌ እኔ የሚያስገርመኝ እስከ ዛሬም ድረስ በዚህ 27 ዓመት በጌታ የንኩባቸው ዘመናት ያስገረመኝ ገናም እስከ ዘመኔ ፍጻሜ ድረስ እንዳልኩ በሞት ከዚህ ምድር ላይ እስክጠራ ድረስ የሚያስገርመኝ ይህንን ዩኒቨርሱና በውስጡ ያሉትን ፍጥረታት የፈጠረ አምላክ ቤተልሔም ሲያለቅስ ይኸው ቤተልሔም አንዲት ልጃገረድ ማርያም በተባለች የጌታዬ እናት እቅፍ ላይ ታቀፋው ይታይ። ይሄው የኔ የዘመናት መገረሚያዬ ነው። ያንተም ያንቺም በጌታ ያመናችሁ የዘላለም መገረሚያችን የዘላለም መገረሚያችን የዘላለም መገረሚያዬ ነው። እንደ ትናንትና ነው የሚሰማኝ በውስጤ። ከብቶች በረት ውስጥ 1 ሜትር በማትሞላ ጨርቅ ተጠቅልሎ ዩኒቨርሱን ይሁን በሚል ቃል ሰማያትና ምድርን በውስጥ ያሉትን ፍጥረታት የፈጠረ አምላክ ዋት መለኮት ሰው ሆኖ አቤት ጌታዬ ከዚህ ፍቅር አታጉድለኝ። እኔ ወድጄና ፈቅጄ አንተን በሕይወቴ ላይ ሾም ያለውን ይህን ፍቅርህን ይህንን ታላቅነትን እየተናገርኩ እየተገረምኩ እልል እያልኩ እየዘመርኩልህ እየተደፋውልህ እየተገዛውልህ የዘመኔ ቁጥር ይለቅ። የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር 1 ሜትር ባልሞላው ጨርቅ 2 ሜትር በማልሞላው ጨርቅ ያቺ የተባረከች እናት ጠቅልላው በግርግም አስተኛቸው። መላእክት መጥተው ያቀልጡት ጀመር ዝማሬውን። ሰሚን የታጣው ከተማ ውስጥ ያሉ ሰዎች ጤነኞች አይደሉም። ቤተልሔም ኤፍራታም ያሉ በዛ በቤተልሔም አውራጃ በይሁዳ ምድር ያሉ ጤነኞች እኮ አይደሉም አልኩ። በጣም ብዙ መንፈሳዊ ጤንነታቸው ተቃውሷል። የዘላለም ሐሳቡን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ የተናገረው በብላቴናው በዳዊት ቤት የመዳን ቀንድ ቤተልሔም ኤፍራታ የተወለደበት ሌሊት በምናብህ ወደ ኋላ ተመለስና ሄድ። በዚያ ሌሊት ስንት ሕፃን ነው የተወለደው ከተማ ውስጥ? በዛ በቤተልሔም ባውራጃው ማለት ነው። ስንት ከተማ እንኳን አልነበረችም ያኔ፣ መንደር ናት። ያው ከተማ ተብሎ ተጻፈ። ትንሽዬ መንደር ነች። ትንሽዬ መንደር ያዛ ማዶ ያያ ያቷ አከሌ ያያ ማነው የቀኛ አዝማች ምናምን ነገር ተብሎ እንደሚባለው ማለት ነው። የእነ አባባ እሰይ መንደር ተብላ የምትባል ናት ቤተልሔም። በቤተልሔም ውስጥ ኤፍራታ የምትባለው መንደር ማለት ነው። እዛ ነው ንጉሱ የተወለደው። ትውልድ ሁሉ በየአባቱ ቤት እንዲቆጠር ትእዛዝ ወጥቶ ስለነበር ከአውጉስጦስ ቄሳር ከገሊላ ናዝሬት ተነስተው ነው 150 በአሁኑ 158 ኪሎ ሜትር ነው ምናምን ነገር ርቀት በአህያዩም በእግር ያኔ አህያ ለትራንስፖርቴሽን ይጠቀሙ ነበር። ምን ያህሉ እንደተጠቀመችው ለትራንስፖርቴሽን ዮሴፍ ምን ያህል እንደተጠቀመ ምን ያህል በእግር እንደተጓዘች ይዶር ነው። ምንም ላቀው ነገር የለም። ብራዘር ግን መጡ ቆጠራ ሲደረግ እዛ ነበር መቆጠር የነበረባቸው። ያስገርመኛል። አምላክ በሰው ማህፀን ውስጥ
በድንግል ማኅፀን ውስጥ አምላክ አዎ አምላክ ይህንን ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እኮ ጌታ። የሆነ አንድ ሰውዬ ብቻ መስሏቸው ነው ብዙ ሰዎች። አንድ ሰውዬ ብቻ ያረገዘች ይመስላቸዋል። አስገድዶ ከሚደፍርም ወንድ ያረገዘች ይመስላቸዋል። ኖ፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ሆነ። በፈጠረው ዓለምና በፈጠረው ሕዝብ መካከል ወደዚህ ዓለም ሲገባ ለሱ ነው ቦታ ይታጣለት። አይገርምም? እኛ እኮ እንደዚህ ነን። እኛ አዳም ይሄ 2 እግር ያለው ጢማም ወንድ እና ጢማም እንኳን አይደሉም ሴቶች፣ ሴት ሰው ጌታ ብቻ ስለሆነ ነው የቻለን። ሰው በመፍጠሩ እኮ ተጸጸተ ብሎናል ዘፍጥረት ላይ ሲናገር። እግዚአብሔር እንደ ሰው አይጸጸትም፣ ግን ተጸጸት ብሎ እስኪል ድረስ ማለት ነው። ወደ ዓለም ሲገባ ቦታ ተፈልጎ የለም። ቦታ እኮ ስለታጣ ነው። ሌላው እኮ ለቆጠራ መጥቶ ቤርጎ ቢኖር ቤርጎን እኮ ይዘውታል። የለም፣ ኦክፓድ ነው፣ ተይዟል በሙሉ የለም። አይ እዚህኛው ሳሎኑ ላይ እንትና ተኝተዋል፣ እዛም ጥጋ አካባቢ ላይ ሲንደው ትንሽ እንደጥገድ ለእርጉዝ እንኳን አይራሩ ወንድሞች እናቶቼ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ለእርጉዝ እኮ ብድግ ትላለ፣ ከተኛህበትም ካነጠፍክበትም ዞር ትላለ። ምንም አይኗን እያቁለጨለጨች ያኔ ለቆጠራ የመጣች የቤተልሔም የኤፍራታ ሴትዮ እዛ የምትኖር ማለት ነው። ሌሎቹ ይታይ ምንም ሪስፔክት የለም። በቃ እዛ ጋ ትውለዳ። ታዲያ እኛ ቦታ ነው እኮ የሚለው አዳም እንደዛ ነው አለ። ማነው እዚህ ውስጥ በረት ውስጥ የተወለደ? እኔ ገጠር ልጅ ነኝ፣ የባላገር ልጅ ነኝ። ቆንጆዬ ኢትዮጵያዊ ገበሬ ማለት ነው ቤተሰቦቼ። እናቴ ስትወልደኝ ቤት ውስጥ ነው፣ ሳሎን ላይ። ሳሎን ማለት የገጠር ቤት፣ የሳር ቤት፣ የቆርቆሮ ቤትም ነበረ። የሳር ቤት ውስጥ ነው፣ ቆርቆሮ ቤት ነው። ያኔ የሳር ቤት ውስጥ የተወለድኩት ቆርቆሮ ቤት ውስጥ ነው። ድንክ ላይ ለማማጥ ድንክ አልጋ የሚባለው ላይ ለማማጥ ስላልቻለች መሬት ላይ ሳር ተጎዝጉዞ ቁርበት ተነጥፎ ነው የተወለድኩትኝ። በረት ላይ አልወለደችኝም። ሳሎን የሚባለው የቆርቆሮ ቤቱ ዋናው ማዕከል ላይ ያለው ኩሽና ምናም ነገር ያለበት ጋር ሳይሆን አልጋው ምናም ነገር ያለበት ላይ ወጥ ነው። እዛ ጋር በጎች ምናም ነገር አይታሰሩ። እዛ ጋር ተጎዝጉዞ ተፈርሾላት የአጥሚቱ የገንፎ ተዘጋጅቶ እኔ ቤቱ ሁለተኛ ልጅ ነኝ። እናቴ በሕይወት አለች። ይህንን አስብና እኔ እኮ አንተ የረባ ቦታ ላይ እኮ ነው የተወለድኩት። እኔና ኢየሱስ ጌታዬ የተወለደበትን ቦታ ስታነጻጽረው ከኔ ደግሞ የበለጠ እናንተ ደግሞ ግማሾቹ በክሊኒክ ግማሾቹ በሆስፒታል ጋንዲ ሆስፒታል የካቲት 12 እኮ ነው የተወለድከው። አሁን አንተ ኢየሱስስ ጌታችንስ አምላካችንስ የት ነው የተወለደው? ለእኔ ይህን ሳስብ መቼም ሰው አይቀውስም እንጂ በኢየሱስ ክርስቶስ ፍቅር ሁሌ ነው የምቃጠለው። ሁሌ ነው ደስ የሚለኝ። ሁሌ ይገረማለሁ። ሁሌ ነው የምገረመው ወንድሞቼ። በቃ የዘመናት የሁልጊዜ መገረሚያዬ ነው። የሁልጊዜ መገረሚያችን ነው ኢየሱስ ክርስቶስ አምላክ፣ ሰው፣ ስግው ቃል የሁልጊዜ መገረሚያ። መጥቶ የት ነው የተኛው? በረት። ኢየሱስ ክርስቶስ የት ነው የተወለደው? በበረት። ኤርሚያስ የት ነው የተወለደው? በሳሎን። ምናልባት ሰሙሻ የት ነው የተወለደው? በሆስፒታል ወይ በክሊኒክ። አንቺ የት ነው የተወለድሽው? በሆስፒታል ወይ በክሊኒክ ወይ ደግሞ ቤት ውስጥ በደንብ በስርዓት ተዘጋጅቶ ተነጥፎ። እኔና አንተ አንቺ ክብር ባለው ቦታ ላይ ነው የተወለድነው።
ጌታችን ግን ሲወለድ የተወለደው ክብር በሌለው ቦታ ነው። ይኸውላችሁ ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ ነው የሆነው። የኔ አምላክ፣ የኔ አባት፣ የኔ ንጉሥ፣ የኔ አዳኝ፣ የኔ ቤዛ ኢየሱስ ክርስቶስ የኛ ቤዛ፣ የኛ አዳኝ፣ የኛ ንጉሥ ዋት ልደቱ በበረት ክብር በሌለው ቦታ፣ ሞቱ በመስቀል ላይ ክብር በሌለው ቦታ። ምንድነው ይሄ ሁሉ? ውልደቱና የውልደቱ ቦታና የሞቱ ቦታ ምነው አላመራ አለ? ምነው ክብር በሌለው ቦታ ተወልዶ ክብር ባለው ቦታ እንኳን ቢሞት? የውርደት ሞት እኮ ነው የሞተው። ብራዘር እየሰማኸኝ ነው? ወንጀለኞች በሚቀጡበት ያለ ጥፋቱ ከወንበዴ ጋር እኮ ተቆጥሮ ነው። እነሱም ወንበዴዎች ናቸው ማን አንተ እየተባለ ማለት ነው። ያንኛ ሁለቱ በግራና በቀኝ ያለው እንትና ነኝ እያለ ከእንጨት ጋር ሲያጠቡ ይሄኛውም ወንበዴ ነው፣ ይሄኛውም ወንበዴ ነው። ይሄስ መካከል ያለው ወንበዴ ነው ተብሎ እኮ ነው። ታውቃለህ? ስለእነና ስለአንተ ማለት ነው። የዘመኔ ቁጥር ይኸውልህ፣ አሁን እስትንፋሴ ከውስጤ ብትወጣ አልጸጸትም አልኩ። ወደ አዳኜ ነው የሚሄደው። የሁልጊዜ መገረሚያ ይሄ ነው። በሌቦች መካከል ሌባና ወንበዴ እኮ ተብሎ ነው የተንጠለጠለው። ግፍን አላደረገም፣ ተንኮልም ባፉ አልተገኘበትም ብሎ መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። ኢሳይያስ 53ኛው ምዕራፍ ሲጽፈው መስቀሉ ስር የነበረበት ዘመን የ740 እስከ 760 ዓመት ርቀት አለው በጌታና በኢሻያው መካከል ማለት ነው። በኢሳይያስ ግን መስቀሉ ስር ቁጭ ብሎ የጻፈ ነው የሚመስለው። በመንፈስ ቅዱስ በትንቢት መነጽር አሻግሮ አይቶ መስቀሉ ስር ቁጭ ብሎ በደንብ እያየ የጻፈ ነው የሚመስለው። ሞቱ በማን መካከል? መቃብሩ እንኳን ከባለጠጎች ጋር ይላል። ሆኖም ግፍን አላደረገም ነበር፣ ተንኮልም ባፉ አልተገኘበትም። እና ለምን ሞተ? ለምን ይሞታል? ኢሳይያስ ግልጽ አድርገ ነገረን እንጂ ትንቢቱን እንዳታጎድል ብለህ ብትለው አላጎደለው። ግልጽ አድርጎ ነው የጻፈው። የሞቱ ምክንያት ምንድን ነው? የሞቱ ምክንያት ስለ ሕዝቤ ኃጢአት ተመትቶ ነው ከሕያዋን ምድር የሚወገደው። ምን አልክ? ስለ ሕዝቤ ኃጢአት። አይሁዳውያን እየሰማችሁ ነው? የሽዋሁ አዶን ብለን ስንላችሁ እኮ የእውነት እኮ ነው። ታናክ ላይ ኑና ግጠሙን ብለን ስንል የእውነት ነው። በእነዚሁ ለዓመታት አንድ ሰው እንደሚሞት ይህ ሰው ግን አይደለም። ሰው ብቻ አይደለም። ሰው ብቻ ግን አይደለም፣ አምላክም ነው ብሎ የአዲስ ኪዳን መጽሐፍት ብሉይ ኪዳን ላይ የጻፈ ታላቅ ነቢይ ኢሳይያስ ሰው መሆኑንና ሕፃን ሆኖ መወለዱን ወላጅቱ ድንግል መሆኗን ብቻ አይደለም ትንቢቱን የተናገረው፣ የሚወለደውም ሰው ብቻ ሳይሆን አምላክ ነው፣ ኤልጊቦር ነው ብሎ የጻፈ ማለት ነው። ሻረሻሎም ነው ብሎ የጻፈ ማለት ነው። አቢአድ ነው ብሎ አድምቆ የጻፈ። የትኛው ትውልድ ነው አቢአድ ተብሎ የሚባለው? የዘላለም አባት ማለት እኮ ማን? ከእስራኤል ነገስታት ከይሁዳ ነገስታት ጥራልኝ እስቲ። ከናባጥ ልጅ ከኢዮርብዓም ከደቡቡን ክፍል ከፈለክ ከሮብዓም ጀምረህ እስከ ሴዴቅያስ ማለት ነው እስከ 586 ቅድመ ልደተ ክርስቶስ። ከዛም በኋላ ብታመጣ በነ ዘሩባቤልም ዘመን ፈልግ አምጣ በርብር እስከ ኢየሱስ ክርስቶስ ዘመን ድረስ ማን ነው ኤልጊቦር ተብሎ የተጠራ? ማን የሰላም አለቃ ሻራሻሎም ተብሎ የተጠራ? ማን ነው አቢአድ ተብሎ የተጠራ? አቢአድ ማን ነው? እግዚአብሔር ጽድቄኑ ተብሎ የተባለለት ዩድሄ ቫቭሄ ተብሎ የተባለለት ማን ነው? ይህ ምኑ ነው የሚናገረው? መለኮትነቱና ኢየሱስ ጌታ ነው አምላክ ነው እኮ ማለት ነው። ተቀባብለው ነቢያት በመንፈስ ቅዱስ እንዲህ ነው የጻፉት። ማን ነው ኢየሱስ ብለህ ብትል ሰማይ አይደነግጥም። መመርመር ትችላለህ፣ መበርበር ትችላለህ። ታናክን በርብር፣
ከፈለክም ሌላ መጽሐፍ ብትበረብር ያው ሌሎች መጽሐፍ ሌሎች ነው የሚነግሩ። እሱ ግን ጌታዬ እንደተናገረው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት እነኚህ ሶስት የመጽሐፍ ጥቅልሎች ስለነበሩ ማለት ሶስት የመጽሐፍ ክርታሶች ወይ ደግሞ የመጽሐፍት ግሩፖች ተጠቀለሉበት ጥቅልሉ ስለነበረ ማለት ነው። ቶራ ከቱቪም እና ነቢይ በኋላ አዲስ ኪዳን በሁላችን ጌታ በእግዚአብሔር በኢየሱስ ክርስቶስ የተሰበከውና በቅዱሳት ሐዋርያት የተጻፈው መልእክት በርብር ከዘፍጥረት እስከ ራእይ ድረስ ስለተሰቀለው ስለ አብ ልጅና ስለ ዳዊት ልጅ በመለኮቱ የአብ ልጅ ነው፣ በሰውነቱ የዳዊት ልጅ ነው። ኢሳይያስ ምን ሆኖ ነው የሞተው? ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር ነው የተወገደው። ለሞት ያበቃው ምንድነው? ምንም። እንዴት ምንም ያላደረገን ሰው እንዴት ይገሉታል? አይ ምንም አላደረግም፣ ግፍን አላደረግም፣ ተንኮልም ባፉ አልተገኘበትም። ለሞት የሚያበቃው ነገር ምንም ነገር አላደረግም። የኢሳይያስና የጲላጦስን ምርመራ ይልኝ። ኢሳይያስ ትንቢቱን ነው የተናገረው። ኢሳይያስ አልመረመረው፣ ትንቢት ነው የተናገረው። ታላቅ ነቢይ እኮ አልኩ፣ ነቢይ የጲላጦስን ምርመራ መረመረውና ምንም ለሞት የሚያበቃው ነገር አላገኘሁበትም አላለ። ታዲያ ለምን ሰቀልከው? የእግዚአብሔር የዘላለም ሐሳቡ በዛ መንገድ እኛን ለማትረፍ ልጁን ለመስቀል ሞት ተላልፎ እንዲሰጥ ፍቃዱ ስለሆነ ነው እንጂ ለመገደል የሚያበቃው ምንም ነገር ሳይኖረው በእንጨት መስቀል ላይ ለፍቃዳቸው አሳልፎ ሰጠው ይላል እኮ። ጽድቅ ላይ እንደዚህ ነው የሚጨከነው። አያው መርምሮት ምንም እንዳላገኘበት አውቆት አይ እንደ ሕጋችሁ 40 ግረፉትና ቅጣቱን ተቀብሎ እንትን ይበል ኖ ሲሉት ሐሳብ ቀየረ። ለፍቃዳቸው አሳልፎ ሰጠው ይላል። ይታይ ውዳችን ኢየሱስ ክርስቶስ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ሲል ሌሊቱን ሁሉ የዱላ መዓት ላዩ ላይ አወርደውበት ምንም ባላደረገው፣ ምንም ባላጠፋው፣ ምንም ባልሰራው ሲቀጠቅጡት አድረው ሰው ነውና እንደ ሰው ደክመዋል። የርህራሄ ያጣ አመታት ነው የሚመቱት። በጥፊ ብቻ እንዳይመስልህ፣ በመቃ ብቻ አይደለም የመቱት። እነዛ ጽድቅን የሚናገሩ ከንፈሮች በቦክስ ሁሉ ተመተዋል። ከጥርሱ ጋር እያገናኙ መተውታል፣ አድምተውታል። እነዛ በፍቅር አይኖች የፈጠረውን ፍጥረት የሚመለከቱ እነኛ አይኖች በቡጢ ተመተዋል። ስለሱ የሚከራከርለት ማንም የለም። የሚጮሁም ቢኖሩ በአመፀኞች ጩኸት ተውጧል። የነዛ የጻድቃን ጩኸት ምንም እኮ አላደረገም፣ ልጄም ፈወሰ፣ ዕውር አበራ ምናምን ነገር ብለው ቢሉ የነሱ በእነዚህኞቹ ድምፅ ተውጧል። ማንም የሚከራከርለት የለም ከሰው ወገን። ሁሉም ርቀው ነው ይከተል የነበረው። ኧረ ምንም አላደረኩም ብሎ ቢል ማንም አይሰማውም፣ እሱም አልመለሰም። ለዚህ ነው ሄሮድስም ሲናገረው ዝም ነው ያለው፣ ጭጭ። ጲላጦስም ያን ሁሉ ሲለፈልፍ እኔ ለአስረም ልፈታም ስልጣን አለብኝ ብቻ ብሎ ሲለው ነው ከላይ ካልተሰጠ በስተቀር አትችልም ያለው። ማን ነው ይሄ ሰው? ጲላጦስ ወደኋላ ሄደን ነው የዛሬ 2000 ዓመት ላይ ማን ነው ይሄ ሰው ብዬ የምልህ። ጲላጦስ አደባባይ ላይ የቆመ ጨርቁን ከላዩ ላይ እያወለቁ ሲቀጠቅጡት የዋሉት ያደሩት ይህ ሰው ማን ነው? ሰው ብቻ ነው ወይስ እነ ኢሳይያስ የተናገሩት ትንቢት አምላክነቱን አድምቀው የተናገሩለት ኤልጊቦር ነው ተብሎ ማን ያምናል? ግን ሆነ። ውልደቱ በበረት ክብር በሌለው ቦታ፣ ሞቱ በመስቀል ላይ በወንበዶች መካከል ክብር በሌለው ቦታ። ለምንድን ይህንን ሁሉ የሆነው? ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ የሞተው እኔ እናንተን ወደ ክብር ለማምጣት ነው።
ለዚህ ነው በዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ብሎ የተጻፈው ማለት ነው። ንጉሳችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዘላለም ንጉሥ የዘላለም አዳኝ ነህ። ከባሕርይ አባትህ ከአብና ከመንፈስ ቅዱስ ጋር ምስጋናና ስግደት አምልኮ ለገናናው ለስሜ ይሁን፣ ለተፈራውና ለተመሰገነው ለስሜ ይሁን። አባዬ ዘር ትውልዴ ይገዛልሃል። ዕብራውያን 2 ላይ እንደዚህ ይላል። አየው ዕብራውያን 2 ላይ በተለይ ቁጥር 10 ላይ ከቁጥር 5 ጀምሮ ላንብበው። ስለ እርሱ የምንናገርበት የሚመጣውን ዓለም ለመላእክት ያስገዛ አይደለምና ነገር ግን በአንድ ስፍራ ይላል። ያው ዳዊት ላይ ነው ይሄ ቃል ያለው። ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ጥያቄ ምልክት አለው። ምንድን ነው የሰው ልጅ ማለት? አንተ፣ አንቺ፣ እኔ ምንድን ነን? እግዚአብሔር እንዲያስበን እኛ ምንድን ነን? ማን ነው ኤርምያስ አሁን በእግዚአብሔር ለመታሰብ ምን ስላደረግኩለት ያስበኛል እኮ? ምን አዋጥቼለት? በበደሌና በኃጢአቴ ሙታን ከፍጥረቴ የቁጣ ልጅ የሆንኩኝ የሆንን ምንድን ነው አሁን ጌታኛ ሊያስበን ያነሳሳው ነገር ምንድን ነው ብለህ ብትል ብትፈልግ ፍቅር ብቻ። ፍቅር ብቻ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንህለት፣ በእጆች ስራ ላይ ሾምኸው ካለ በኋላ ሁሉን ከእግሮቹ በታች አስገዛህለት ብሎ መሰከረ። ከዛስ ሁሉን ከእርሱ በታች ባስገዛለት ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን ይላል በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን ካለ በኋላ ቀጥሎ የሚናገረውን ቃል ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱና ሁሉ ለሆነ ለእርሱ ተገብቶታል። ምን? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ። ሎክ ኢየሱስ ለምንድነው ክብር በሌለው ቦታ የተወለደው? ለምንድነው ክብር በሌለው ቦታ በመስቀልስ ላይ የሞተው? ክብር በሌለው ቦታ ውልደቱ፣ ክብር በሌለው ቦታ ሞቱ ለምን ሆነ? የህይወቱ ጅማሬና ፍጻሜ በሞት ስለሞተ ማለት ነው። በኋላ ከሙታን ተነስቷል። ሞቱና ልደቱ ለምንድነው ክብር በሌለው ቦታ የሆነ? ያን መሆኑ ማንን ወደ ክብር ሊያመጣ ነው? እኔና እናንተን። የመዳናቸውን ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ። እኔን ወደ ክብር ለማምጣት እሱ ከሰማያት ወርዶ በበረት ተወልዶ በመስቀል ላይ ሞት በወንበዴዎች መካከል ልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ። ምን ሆነ ነው ኢየሱስ ክርስቶስ እንደዚህ ሆንከው ብለህ ብትለው አንተን ወድጄ ነው የሚለው። አንቺን ወድጄ፣ ዓለሙን ሁሉ ወድጄ። ለዓለም ሁሉ ነው የሞተው። ኦኬ። ከዚህ ውጭ የወጣ ትምህርት የሰይጣን ትምህርት ነው። ደግሞ አለው የሰይጣን አጋንንታዊ ትምህርት ነው። ኢየሱስ ለዓለሙ ሁሉ ነው የሞተው። ለቻይናዊ፣ ለአረባዊ፣ ለአውሮፓዊ፣ ለአፍሪካዊ፣ ለሁሉም ለሰው ዘር በሙሉ። ምን ሆነ ነው ብለን ብንጠይቀው ሳንጠይቀውም ነግሮናል። በቃ ወድጃችሁ።
በዚህ ሁሉ ውስጥ ግን በምድር ላይ እየተመላለሰ አይገርምም ይመለክ ነበር፣ አምልኮን ይቀበል ነበር። እንዳለ እኮ ነው ተሽጎርጉዳ የመጡት ከመልአኩ ጋር የሰማይ ሰራዊት 1 2 3 4 5 ምናምን ብለህ ልቆጥራቸው የማችላቸው ብዙ የሰማይ ሰራዊት የቤተልሔምን አየር ጢም አድርገው ሞልተውታል። የዛን ሌሊት እንዳለ ጥቅጥቅ አድርገው ሞልተውታል። የቤተልሔም አየር ማለት ነው። በይሁዳ ምድር በቤተልሔም አውራጃ ኤፍራታ በተባለች ነዳዊት መንደር ሰማይ ትይዩ ላይ የሰማይ መላእክት እንዳለ ተጎዝጉዘውልሃል። ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ብሎ የሚለው እነሱ ናቸው ቅዱሳን መላእክት። ምን እያደረጉ? እየዘመሩ። እየሰማኝ ነው? እየዘመሩ። ከተማ ውስጥ ሲያለ ሰው ተኝቷል። ሄሮድስ ለጥ ብሎላል ከሚስቱ ጋር። ጲላጦስም ተኝቷል። ሐናና ቀያፋም የተባሉት 2 ሊቀ ካህናት ያለ ሕግ ያኛ ሐና የሚባለው በምራት ነው የመጣው። ቀያፋ ዋነኛው ሊቀ ካህን ነው። እሱም ተኝቷል። ለጥ ብለዋል። ጸጥ ረጭ። እግዚአብሔር የዘላለም ሐሳቡ ሲፈጽም እንዴት ሊቀ ካህን ይተኛል? ነገስታት ውስጥ ዋቸው ፖለቲከኞች ናቸው። ቀያፋ እንዴት ይተኛል? ለምን ጌታ ቀያፋን አለፈው? የአሮን ክህነት መጥቶ እሱ እጅ ላይ የወደቀ ነው። የዘመኑ ሊቀ ካህን ነው። ሊቀ ካህኑ እንዴት አለፈው? ቤተ መቅደሱ አካባቢ ለምን አልመጣም? ጌታ መላእክቱ ለምን አልመጡም? እዛ ቤተልሔሙ ማነው ቤተልሔም ሲመጡ ለምን እዛ ቤተ መቅደሱ ጋር ኢየሩሳሌም ጋር አልመጡ? ራሱ ጌታ ሲወለድ ቤቴ ብሎ በሚጠራው በራሱ ቤት ለምን አልተወለደም? ጥያቄ አይሆንብም? ለጥ እረኞቹ ከሰማይ መላእክት ጋር ሲዘምሩ የሰማይ ሰራዊትን አይተው ይኸውልህ ብራዘር፣ የተወለደው በረት የሞተው በወንበዴዎች መካከል የመወለዱን ዜና ያበሰሩ እኔ እንኳን አይዶን ስማቸውን የጻፉ አይጻፉ እኔ እንኳን ስሜን እጽፋለሁ። እንደኔ አይነት እረኞች በጎች መንጋ የሚጠብቁ ማለት ነው። የመወለዱን ዜና ያበሰሩት እነሱ ናቸው። ከሰው ጠርታ እሺ አንተ ብለህ የምትለው ማለት ነው። እረኞች የመወለዱን ዜና ያበሰሩ ንጉሥ ተወልደዋል በቤተልሔም ብለው ያሉት እነሱ ናቸው። መጣ እንዴ ቆይ ጌታ ወይ ሰው አተህ ነው እንዴ? ምንድን ነው እየተሰራ ያለው ብለህ እግዚአብሔር ሰውን አያማክርም እንጂ ግን ምንድን ነው ቆይ እየተሰራ ያለው ምንም ሊገባን አልቻልም ብለህ ብትል እንዴት ላልጠፋ ሰው በረኛ በኩል አምላክ መወለዱ ይበሰራል ለእስራኤል ሕዝብ። አቤቱ ጌታዬ። እረኞቹ ይህንን ተናግረው ለማሳመን ምን ያህል ጊዜ ወስዶባቸው ይሆን? ደግሞ ከእረኛ ምን ይጠበቃል ብለው አገጣብረዋቸው ይሆን? ወርዛት ሲዞርበል ችኩል አትበል ብለው እንደ ሀገራችን ባህል እዛ የሚበላውን ስጧቸው። ደግሞ እንደዚህ አይነት ደግሞ ምንድን ነው? አይ ንጉሥ እኮ ተወልዷል። ንጉሥ ማለት ምንድን ነው? ንጉሥ እኛ መላእክት አይተን አቤት ውሸት ብለው አይሏቸውም? ኖ ቆይ አንዴ ይስሙኝ። ቆይ ግድ የለውም ጋሽዬ ምንድን ነው ምረብትሉት? እኛ ይውላችሁ በጎቹን እየጠበቅን ከከተማ ውጭ ነበር። እሺ እና ይገርማችኋል፣ ሌሊት ላይ ብዙ የሰማይ የሆነ ነጭ የለበሰ መልአክ መጣ። ብርሃን ነበረ በዙሪያው። የእግዚአብሔር ክብር በዙሪያቸው እኮ አበራ እኮ ነው የሚለው። ሃሌሉያ! መላእክት ተገልጦ እንዲህ ነው የሚያደርግ። የእግዚአብሔር ክብር ያበራል። ያ ማነው? ማን ጭሮ ነው የሚባለው? ጭሮ ይብላ እንጂ እዛ ማን ጭሮ ነው የሚባለው? ነብይ ነኝ ብሎ የሚል አምታታው በከተማው የሚባለው ሰውዬ ማለት ነው። እሱ አንዴ ሲናገር ሰማት። ይሄ ማጋንንት ነው አልኩኝ። ጌታ ምስክር እኮ ነው የምልህ። ዳራ ሲዛለሁ ብዬ ስልህ ማን ጭሮ ነው የሚባለው ስሙን አጠሩልኝም እንዴ እናንተ? አንዳንዶቻችሁ ሄዳችሁ እኮ እሱ ጋር አስነግራችሁ ጆይ ጭሮ እንደ አውራ ዶሮ ጭሮ ይብላ እንጂ ምን አለን? አንዴ
ኢየሱስ ክርስቶስ አለ ከመላእክት ጋር ወረደ አለ እሱ ጉባኤ እና ሲወርድ ብሎ አለ ኖ መላእክት ናቸው እንጂ መላእክት ወርደው በእኔ መድረክ ላይ መላእክት እንዳለ ወረዱ አለ። ሲወርዱ መድረኩ በሙሉ ጨለማ ሆነ አለ። ከዛ እዛ መድረኩ ላይ ኪቦርድ ይመታ ነበር አለ በጨለማ። ታዲያ ይሄ የእናትህ እኮ አውሊያ ነው ብራዘር፣ ይሄን የእናትህ አውሊያ ነው። የእግዚአብሔር መላእክት ወርደው ጨለማ አይሆንም። ጨለማ ከሆነ የመጣው ያ ምናምንቴ ነው። 4 ነጥብ። አናደርኩ ጴንጤ ሆይ ምንም ልረዳ አልችልም። እንዲህ አይነቱን ዳር ነው ማስይዘው። ጨለማ መድረኩ ቸርች ሁሉ ጨለማ ሆነ ይላል እና የጨለማ ቸርች ነው። የጨለማው አበጋዝ የገዛው የጨለማው ንጉስ ሉሲፈር የተባለው የሚጋልበው ማለት ነው። ሉቃስ 2 ላይም ደግሞ የሚለው የእግዚአብሔር መላእክት ሲወርድ የእግዚአብሔር ክብር በዙሪያቸው አበራ ይላል። አየህ፣ የእግዚአብሔር መላእክት ወደ ቸርች ከመጣ የእግዚአብሔር ብርሃን ነው የሚበራው እንጂ ጨለማ ከሆነማ እሱ የጨለማው አበጋዝ ነው። ግልጽ አይደለም? እንደ አማርኛ ግልጽ ነው። ያምታታን እንደ አንተ ጸጉሩን በቫዝሊን የፈተለ ጎረምሳ ዳሪያስ ኮታቱን አምጥቶኛ ላይ ሊጭን ማለት ነው። እና መላእክቱ ሲወርዱ እንዳለ ቸርቹ ጨለማ ሆነ አላለም? በቃ አዳል ሞቴ ነው አይወረደልህ። ይህንን ለመናገር ስልጣን አለኝ። የክርስቶስ አገልጋይ ነኝና ምን ሊሆን እስቲ ሱባኤ ልግባበት ጾም ልጸልይበት በያልልም ብራዘር፣ እግዚአብሔር ብርሃን ነው። ጨለማ በሱ ዘንድ ከቶ የለም። መላእክት በሱ ዓለም ነው ያሉት። ከሱ ዘንድ ተልከው ሲመጡ የእግዚአብሔር መልአክ ለቤተልሔም እረኞች ተገልጦ ሲያወራ ብዙ የሰማይ ሰራዊት ነበር፣ የእግዚአብሔርም ክብር በዙሪያቸው ያበራ ይላል። በራእይ መጽሐፍም ላይ አንድ ታላቅ የእግዚአብሔር መልአክ ወረደ፣ ምድር ሁሉ ከክብሩ የተነሳ በራች ሆኖ ብሎ። ይሄ ምን ይላል? ይሄ ጭሮ የምትሉ ማንም የምትሉ ሰውዬ ጨለማ ይላል። እመታላለሁ። መድኃኒ ዓለም ክርስቶስ ምስክሬ ነው። በጸሎት ይሄንን የጨለማ መንግስት መናድን ያለብን። የእግዚአብሔር ክብር በዙሪያቸው አበራ ይላል። አየህ፣ መላእክት ሲገለጠል የእግዚአብሔር ክብር ነው በዙሪያ የሚያበራ። ኢብን አሁን ይኸውልህ ሰይጣን የብርሃን መላእክት እንኳን መስሎ ስለሚገለጥ ብርሃን ያበራ ሰውዬ ሁሉ በሚመጣ ሰዓት ላይ ማን ተብሎ ብጠይቅ አለበት? ስገድልኝ ብሎ የሚል መልአክ ከመጣ እሱ መልአክ አይደለም። ለምን እንደ ስጋ ቤት አምፖል አያበራም አልኩ? ስገድልኝ ብሎ ካለ እሱ የእግዚአብሔር መልአክ አይደለም። በደንብ ልታወራውም ይገባል ደግሞ አለ። አዎ የእግዚአብሔር መልአክ ከመጡ ውጣና ይሄንን የሕይወትን ቃል ስበክ ነው ብሎ የሚሉት ጴጥሮስ ጋር ከወህኒ መጥቶ አስፈትቶት ወጣ። ከፊት ከፊት ሄደ የጌታ መልአክ፣ ጴጥሮስ የሚከተል ነበር። የናሱም ደጅ ማነው በሩም ተከፈተላቸው አውቆ ይላል። ከዛ ውጣና ይሄንን የሕይወትን ቃል ስበክ ብሎ እንዳለው ኦኬ። እንደዛ ነው የሚሉት። እሺ የእግዚአብሔር መልአክ ሲመጡ ከአንተ ጋር ያሉትን ነፍሳት ምርኮ አሳልፌ እሰጥሃለሁ፣ አይሞቱም አጥፉም ብሎ ለጳውሎስ እንደነገረው ማለት ነው። እንደዛ ነው። አየህ ዮሐንስም ጋር ሲመጣ የጌታ መልአክ ያንን በሰማይ ውስጥ ጌታ ያሳየውን ራእይ ሁሉ ይተረጉምለት ነበር። እንደሱ ነው። እሺ ወንድምዬ የመላእክት አገልግሎት እንዳለ እናምናለን። እኔ ቢቴኬር ሆነ ተጠንቅቀ ጠብቅ አልኩ። ቤተን የሚያንኳኳ ሰውዬ ማን እንደሆነ አታውቀውም። መጥቶ ቁራሽ እንጀራ ሲለምን አንተ ጠርቅም አድርገህ በኤሌክትሪክ አጥራጥራችሁ የምትበሉ አዲስ አበባ ጠርቅም ማድረገሽ ስለ መድኃኔዓለም ብሎ በርሽን የሚያንኳኳ ሰውዬ ልጆችሽ በልተው አኝከው የጣሉበትን ሁሉ የምትሰጡ በተለይ የወንጌል አማኞች፣ ሌሎቹ ስላላወቁ ነው። ምን ታውቃለህ ብራዘር? ዕብራውያን 13 ላይ ሲናገር አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አንርሳ ይላል አይደል? አዎ ይዶን ነው። አታውቅም ብራዘር። የልጅሽ ለአጭ ያጨማለቀው ነገር አንስተሽ የሰጠሽው ያ ለማኝ ድሃ መስሎ መጥቶ በርሽን ያንኳኳ የእግዚአብሔር መልአክ መሆኑን መጨረሻ ላይ ብታቂ ምንድን ነው የምትዩ? አሉ ማኒፌስት ያደርጋሉ፣ ይገለጣሉ። የእግዚአብሔር ቅዱሳን መላእክት የአዲስ ኪዳን መጽሐፍ ተነግሮናል። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። ሎጥን ነው እኮ የሚነግረን ዘፍጥረት ላይ።
ቂጣ ጋግሮ አበላ። የእግዚአብሔር መልአክ መሆናቸውን እሱ አላወቀም ነበር፣ በኋላ ላይ ነው ያወቀው። ግን አሁን መብራትም አብሮት ብርሃን እየበራም ምናምን ነገር ቢመጣ መጠየቅ አለብህ። ነገር ስራው እንዴት ያደርገዋል? ምን እንደሚናገረው የእግዚአብሔር መልአክ ከመጡ ጌታችን መድኃኒታችን ኢየሱስ ክርስቶስን ሞቱና ትንሣኤውን ከፍ ከፍ እያደረጉ ለአምላክነቱ ክብር እየሰጡ ነው የመጡት። የሆነ አንድ ጢማም ሰውዬ መጥቶ የእግዚአብሔር መልአክ መስሎ መጥቶ የተገለጠው ሁሉ ቅዱስ መልአክ ነው ማለት አይደለም። ያ ምናምንቴውም የጨለማው ዓለም ገዥም ይመጣልሻል። ይመጣና ብለ ያው በእኔና በኢየሱስ መካከል ምንም ልዩነት የለውም አንድ አይነት ነው ምናምን ነገር ብሎ እንትን ጫማ ላይ ያለካካ ይፈልጋል ማለት ነው። አሁን በእግዚአብሔር ቃል በደንብ ህይወትሽ ካልተቃኘ ቡራኬው ተደረሰኝ ጸሎት ታግዘኝ ብለህ ብሎ በሚል በምርቃት የምትቀበለው አይደለም። ምንድነው ያለው? ከኢየሱስ ጋር ጫማ የሚያለካካ ትከሻ የሚያለካካ ነገር ከነገረክ አንተ እኮ ማለት እንደ ኢየሱስ ክርስቶስ እኮ ነህ። ምንም ኢየሱስ ክርስቶስ እናንተ እኮ ያው ምንም የአንድ እንትን ናችሁ ብሎ ጫማ አለካክቶ ወደሱ ክብር በኢየሱስና በኢየሱስ ልጅነትና በአንተ ልጅነት መካከል ምንም ልዩነት የለም ብሎ የሚል ከሆነ አንተም የእግዚአብሔር አብ ልጁ ነህ፣ እሱም የእግዚአብሔር አብ ልጁ ነው ብሎ ካለ እና የእሱና የአንተ ልጅነት ያው እኩል ነው ብሎ ካለ እሱ ማን እንደሆነ ልንገርህ፣ አውሬው ነው፣ ሰይጣን ነው። ለምን አትለኝ? የኔና የኢየሱስ ልጅነት ለአብ እኩል አይደለም፣ ያንቺም እኩል አይደለም፣ ያንተም እኩል አይደለም። ኢየሱስ የባህሪ ልጅ ነው። እኛስ ኃጢአተኞች የነበርን ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርን በጸጋው የዳንን የእግዚአብሔር ልጆች ነን። ኢየሱስ የእግዚአብሔር ልጅ እኮ ተብሎ ሲባል ከአብ እኩል የመለኮት ስልጣን ያለው እኮ ማለት ነው። እኔ እናንተ እግዚአብሔር ልጅ ተብለን ስንባል ከአብ እኩል የመለኮት ስልጣን ያለን ማለት ነው። ብራዘርዬ እንዳትደፈር፣ እሱን አቅጣጫ እሱም ቦታ ሄደ እንዳትደፈር። ሰይጣንን ጌታ ከሰማያት እምቦጭ ያደረገው የጣለው ልፈልጌ ነው። በእኛ በገጠሩ አማርኛ እምቦጭ አደረገ ይላል። ይሄው ነው፣ ይሄ ትቢት ነው። መላእክት መጥተው ቤተልሔም ላይ ለእረኞች ታዩአቸው። እንግዲህ በእረኞች ነው የተነገረው። ይታይ በእረኛ እንዴት የአምላክ መወለድ እንዴት በእረኛ ይንበይ እንዴት ማለት እንትን እኮ አይደለም ማለት አይመጣጠንም ማለት የኢየሱስን መወለድ ለማብሰር ለምን ማስትሬት ዲግሪ ዶክትሬት ዲግሪ ለምን የፈለጋቸው ፒኤችዲ ለምን አይኖራቸው? የእሳቸው ሙቀት አይመጠንም የኢየሱስን መወለድ ለማብሰር። ግን በረኞች ነው የተነገረው። ጠዋት ሌሊት ይሄ ሁሉ የሆነው። ይሄ ሁሉ በሚሆንበት ሰዓት ላይ አባባ ቀያፋም ተኝተዋል፣ ሐናም ተኝተዋል፣ ሄሮድስና ጲላጦስም ለጥ ብለዋል። ግማሹም የሚጨፍረው ይጨፍራል፣ የሚቀመው ይቀማል። ያኔ እንግዲህ እነሱ በዛ ዘመን እንደዛ የሚያደርጉት ነገር የለም። ግን በዘመኑ የሚደረገው ነገር ሁሉ ያደርጋሉ። በዚያ ዘመን ግማሹ ሌሊት አልጋው ላይ ተኝቶ ተንኮል ያስባል። ነገ እንትናን ተነስቼ እንትናን ለዋለሁ ምናምን ነገር ብሎ በሚል ያወጣል ያወርዳል። በሆሴዕ መጽሐፍ ላይ እንደተጻፈው ማለት ነው። ሌሊት ክፋትን ያስባሉ፣ ኃይል በእጃቸው አለና ይፈጽሙታል ብሎ እንዳለ ማለት ነው ያስባሉ። መላእክት መጥተው ከእረኞች ጋር እየዘመሩ ሌሊቱን አደረ። ጠዋት ወደ ህዝብ ለማድረስ ሲሄዱ አልሰማችሁም እንዴ? ምን እንዴ? ሌሊቱን ሁሉ እኮ ስንዘምር ነበር፣ እናንተ አልሰማችሁም? ብሎ አልሰሙም። ማማ ሚስቴ ተቃቅፈን ተኝተን ጠዋት ስንነሳ በጌታ ምሕረት እንዴ ኤርሚ ሌሊት እልል ስላሰማኝ ስዘምር እኮ ነበር በላ ጠዋት ላይ አልሰማኝም። ወይኔንም እኮ በቃ ላበላቦኝ ትላለች። ምንድን ነው ስዘምር? ኧረ እኔ አልሰማሁሽም። ልክ እሷ እኮ ስዘምር ነው ያደረችው። ልክ ነው። ስፒሪታችን መንፈሳችን ስለዳነ ሕያው ነውና ጌታን ስታመሰግን ስትዘምር ነው ያደረችው። ስጋዋ ተኝቷል፣ አቅፊያት ተኝቼ፣ መንፈሷ ግን ሕያው ነውና በክርስቶስ ኢየሱስ በማመን ሕያው ነውና ስትዘምር ታድራለች ማለት ነው። ነፍሴው እግዚአብሔርን ባርኪ እንዳላት ማለት ነው ዳዊት።
አጥንቶችም ቅዱስ ስሙን ብሎ እንዳለ ስታመሰግን ነበር። የዳነው ስፒሪቷ ሰው፣ ነፍስ፣ መንፈስ፣ ሥጋ ስለሆነ ማለት የሶስት ኮምፖናንት ውህደት ስለሆነ እግዚአብሔር መንፈስ ነው። ለመንፈሳችን ይናገራል፣ በመንፈሳችን እንዘምርለታለን፣ በመንፈሳችን እናመሰግነዋለን። እና አልሰማህም እንዴ ትለኛለች። አልሰማሁም። ለምንድን ነው ያልሰማሁት? እሷ በመንፈሷ ነዋ ስትዘምር የነበረው። በስጋዋ ብትዘምር ኖሮ በአንደበቷ እልል ስትል እሰማታለሁ፣ ከእንቅልፌ እነቃለሁ። እልል ያለችው ግን በስፒሪቷ ነው። አየህ፣ መዳን ማለት እንደዚህ ነው። ኦኬ። እና አልሰማም እንዴ? አልሰማም። የቤተልሔም እረኞች አልሰማችሁም እንዴ? አልሰሙ። እነሱ እንደውም እዛ ጋር በስጋ ነው የሚዘምሩት፣ በመንፈስ አልነበረም። እረኞቹ በስጋ ነበር የሚዘምሩት፣ ማለት እዛው አሉ፣ በጎቻቸውን እየጠበቁ ነው። መለከት ሁሉ እኮ ተነፍቷል አይደል? መለከት እኮ ይነፋል በመላእክት አለ። እንዴት መለከቱን አልሰሙ? ጌታ ግን ቆይ ምንድን ነው ሐሳቡ ብለህ ብትል ሐሳቡ እኔ እናንተን ስለወደደን ሊሞትልን ሲመጣ የዚህን ያህል ልክ ነው የወረደው። እና አልሰማችሁም? አልሰማንም። ሄደው ለሰው ሲናገሩ ስንት ሰው ገፋቸው ይሆን? ስንት ሰው ገፍቷቸው ሄድ ወርዛ ለዚህ አይነት እንዲህ አይነት ወሬ ከየት ነው ያመጣው? እዛ ሄደ በጎችን ጠብቅ ብለው እንደዛ አባሯቸው ይሆን? ስንት ሰው አባሯቸው ይሆን? እዛ አካባቢ ላይ ስንቶቹ ተቀበሏቸው ይሆን? እንኳን በእረኞቹ አይደለም በእግዚአብሔር ልጅ የተሰበከውን እኮ ወንጌል እኮ ያልተቀበለች ምድር ናት እስራኤል። ስንቱ ሰዎች ሰሟቸውን ተስፋ ቆርጠው ሲሆን ምናልባት እረኞቹ እርስ በርስ በቃ ነገር ናቸው እና አባባ ከሌ ቤትም ሄደን ነገር ናቸው ሊሰሙን አልቻሉም። በሚዲያ ነበር የሚናገሩ የነበሩት፣ እየዞሩ ነው ለሰው የሚናገሩት። እንትናም ጋሼ እንትናም ቤት ሄደን ስንናገራቸው ሚስትየዋን አይታታል፣ ፊቷ በጣም ጠቁሮ ነበር ብለው እንደዚህ ተስፋ ቆርጠው ኖ ያዩት ነገር እውነት ስለሆነ ተስፋ አይቆርጡ ተናገሩ። በተናገሩ በነዛ እረኞች በኩል የአምላክ የምስራቹ ዜና ለዓለም ተበሰረ። እንዴት ድንቅ ነው! ውልደቱ በረት፣ ሞቱ በመስቀል ላይ፣ የመወለዱን የምስራች አብሳሪዎች እረኞች፣ ከሙታን ተነስቶ የመጀመሪያ መስካሪ ሴቶች። እንዴት ነው ነገሩ? ውልደቱ በረኛ፣ ትንሣኤው በሴቶች፣ በማህበረሰቡ ዘንድ የተናቁ ተብለው በሚባሉ በተለይ በአይሁድ ማህበር ማለት ነው። ሂላልና ሻማ የሚባሉ የህግ መምህራን አሉ። ልክ እንደነዚህ እንደ ጸሐፍት አሴናውያንና እንደ ፈሪሳውያን ሰዱቃውያን አይነት ማለት ነው። ሂላልና ሻማ የሚባሉቱ ማለት ነው። በተለይ ሂላሎች ናቸው። ሻማ የሚባለው ለሴቶች ያላቸው አስተሳሰብ በጣም አልኩ። በማቴዎስ ወንጌል መጽሐፍ ምዕራፍ 19 ስለ ትዳር በተጠየቀው ላይ ሰው በሆነው ምክንያት ሁሉ ሊፋታ ተፈቅዷል ብሎ የሚለውን አይነት አስተሳሰብ አላቸው። በሆነው ምክንያትህ በፈለከው ምክንያት መፍታት ትችላለህ ይለዋል። ኦኬ መፍታት ፈለከው ምንድን ነው? አይ ቁጭ ብላ እንጀራ ስንበላ በሁለት ጉንጯ ነበር የምታላመጣው እና ይህን ምክንያት ለመፋታት ኢካንጎ ትችላለህ ብለው ይፈቅዱለት ነበር። ጌታ ጋር አምጥተው የጠየቁት እነዚህ ሰዎች ናቸው። ብራዘር የዚህ አይነት ትምህርት አቀንቃኞች የነበሩ ማለት ነው። ሂላልና ሻማ ይባላሉ። አይ አንዳንዱ ደግሞ ወጡን አጎርንታው ነበረና እኔ በቃ አስጠልታኛለች ልፍታት ብሎ ቢል ትችላለህ ብለው የሚፈቅዱ ማለት ሰው በሆነው ምክንያት ሁሉ ያሉት ማቴዎስ 19 ላይ መፋታት ተፈቅዷልን? መምህር አሉት። ምን እያደረጉት አልነበር? ምን መጠየቀው ያስፈልጋል? መጣ ኢየሱስን ለምን የምጠይቀው ጌታ ሲያደርጉት አልነበር? ዘመናቸውን ሁሉ ለምን ነበረ መጥተው የጠየቁት? ፖለቲክስ ነው። እስኪ ምን ይላል? ቆይ ብለው በቃሉ ሊያጠምዱት ማለት ነው። አዳም ደፋር እኮ ነው። ደፋር የምትጠይቀው ማን እንደሆነ ብታቅ ኖሮ፣ የምትጠይቀው ያ ወጣት ማን እንደሆነ ብታቅ ኖሮ የተፈጠርክበትን ቀን ተረግመው ነበር። ደግነቱ ጠያቂው ሰው ነው።
መልስ ከአምላክ ዘንድ አይታጣም። እሱ ቢጠይቅ ግን ጉድ ነው የሚፈላው። እያንዳንዳችንን አሰልፎ ቢጠይቅ ማለት ነው። በዚያ ዘመንም የነበሩ ጠይቋል እኮ ጥያቄም ጠይቆ እኮ እንዳለ ምላሳቸው ወደ ውስጥ የታሰረው ማቴዎስ 22 ላይ ትዝ ይላችኋል። ስለ ክርስቶስ ምን ይመስላችኋል አላቸው። የማንስ ልጅ ነው ሲል የዳዊት ልጅ አሉት። እችችን ያውቃሉ። ያው ብዙም ጠንካራ ንባብ ባያነቡም ያውቃሉ ሲባል ተሰምቷል። አንዳንዱ የዳዊት ልጅ ነው አሉት። ዳዊት ልጁ ከሆነ ታዲያ በመንፈስ እንዴት ጌታዬ ብሎ ይጠራዋል? አላ ጌታዬ ኢየሱስ ክርስቶስ ኦኬ ልጁ ነው አላቸው። ኦኬ ታዲያ እንዴት ዳዊት በመንፈስ እንዴት ጌታዬ ብሎ ይጠራዋል? ልጁስ ከሆነ እንዴት ጌታው ሊሆን ይችላል? አላ አምጡት ነው ሂሳቡን አምጡት አውርዱት ነው። መጽሐፍ ይዞ ማነብነብ ብቻ አይደለም። ከዛስ ዝም ጭጭ ጠላታችሁ ምጭጭ ይበላልኩ። ይህንን ሃይማኖተኛ ባለቀሚሳ ሙሉ ልክ አስገባልኛ። ልክ አየ ሲጠይቅ እንደዚህ ነው። ዜሮ ነው የሚቀጥል። ጠያቂው ማን እንደሆነ ብታቅ ዜሮ ነው የሚቀጥል። ኢየሱስ አይጠይቀን አልኩ። እኛ ብንጠይቅ ከእሱ ዘንድ መልስ ነፍ ነው። እሱ ግን ቢጠይቀን ዝም ጭጭ ነው የምንለው። ኢዮብም እኮ እጄን ባፌ ላይ ጭናለሁ አለው። አፌን በአፈር ውስጥ ነው የምደፋው አለው። ለምን? ጌታ አጣደፈዋ። ከምዕራፍ 38 እስከ ምዕራፍ 40 ድረስ ባለው 41 ድረስ ነው 40 ድረስ ባለው ኢዮብን ንገረኝ እያለው አንተ ነበር ካደል ሰማያትና ምድርን በሰራው ጊዜ የዘመኑ ቁጥር ረጅም ሳይሆን አይቀርም አንተ ሳታውቁ አትቀርም ብሎ እግዚአብሔር በሰው ላይ ሰው ላይ ልክ እንደሚያላግጥ እግዚአብሔር አላገጥ አይባልም እንጂ ኢዮብን በእንደዚህ አይነት ጥያቄ ነው የጠየቀ። ያጣደፈው ሳታውቅ አትቀርም ንገረኝ። ያቀያ ኮከብ በአንድነት ሲዘምሩ የት ነበርክ ብሎ ኧረ ጌታ ኧረ እኔ ለኢዮብ 38 39 41 ሳነበው ራሴን እንቃለሁ። ዳዊት ኢዮብም እንደዛ ነው ያለው። እኔ ራሴን እንቃለሁ፣ አፌን በአፈር ውስጥ ነው ምከድ ነው አኖራለሁ። እምመልስልህ ምንድን ነው አለው። አዎ እንደዚህ ልክን ማወቅ ጥሩ ነው። አየህ አዳም ልክን ማወቅ ጥሩ ነው። ከኢዮብ ተማር። ጻድቅ የተባለው ሰው እንኳን ራሱን ከእግዚአብሔር ይልቅ ጻድቅ አድርጎ ነበርና እንጠያየቅ። በመካከላችን የሚከራከር ነው የሚሟገትልን የሚፈርድልን መካከለኛ ዳኛ ቢኖር እጠይቀው ነበር። አረ ግድ የለም ኢዮብ ግድ የለም ተው ማለት ተው ነው። ግድ የለህም ኤርሚያስ ተው፣ ግድ የለህም አዳም ተው። አይ በቃ እኔ በመካከላችን ዳኛ ቢኖር ጠይቀዋለሁ። እግዚአብሔር የሚፈርድልን ብቻ ይኑር። እስከ ዶቃ ማሰሪያው ነገርኩት ብሎ እንደሚል እናገረዋለሁ። ጌታ ደግሞ አይፈራም እንደዚህ አይነት ነገር ብራዘር፣ አይፈራም። እስራኤልን አንዴ እንደዚህ ወሰድ መለስ ሲያደርጋት በኢሳይያስ በኩል ኑ እንከራከር ይላቸዋል፣ ኑ እንዋቀስ ይላቸዋል ጌታ አላቸው። ወቀሳ ደግሞ ሲመጣ በሉ ኑና ንገሩኝ በላ ልበላሃ ማለት ነው በእኛ ሀገር ንግግር። በላ ልበላሃ እኔ ለሰሙሻ ይህንን እንደዚህ አድርገ ሰሙ አንተ እኮ ነው በባለፈው እንትን ያልከኝ እንደዚህ አድርገኝ ሰሙ ደግሞ ኤርሚያስ አንተ ነህ አንተ ራስህ ምናምን ነገር ብለን እንደምንለው ማለት ጉድለትህን ልንገርህ፣ ነቀፌታህን ልንገርህ፣ ያላደረኩልህ ነገር ካለ ልንገርህ፣ አንተም ንገረኝ ማለት ነው። ኑ እንዋቀስ፣ ውቀሱኝ። ይህን አላደረክልንም ጌታ እንዴ ምን ነው አልበዛም እንዲ አሁንስ ብሎ እንደማለት ንገሩኝ። ኤርሚያስ 2 ላይ ኢሳይያስ 1 ላይ ይህንን ይናገራል። አባቶቻችሁ ከእኔ ዘንድ የራቁት ከንቱ ነገር የተከተሉት ከንቱ የሆነ ምን ክፋት አግኝተውብኝ ነው ይላል ኤርሚያስ 2 ላይ ማለት ነው። ምንድነው ክፋቴ ብሎ ጌታ ማለት እንደ ሰው ማለት ክፋት ካለብህ ኑና ንገሩኝ እያለ ማለት ነው። ኑና እንዋቀስ፣ እኔም ልንገራችሁ እናንተም ንገሩኝ እኮ ማለት ነው። ኧረ ጌታ እኔ የለሁበትም ጌታዬ እኔ የለሁበት። አንዳንዴ እንደዚህ አልሞላ አልጎንተን ምናምን ነገር ብሎ ሲል በቃ እኔ እግዚአብሔር የለም ወይ ውረድ ወይ ፍረድ። አንተ ከላይ ሆነ ስትቀልድ በሰው እናት አረረች መከራ አንቀመሰው ተብሎ ግጥም ተገጠመ ተባለ። አንዴ የማርያም ቤተክርስቲያን ተቃጠለ። ማነው ልጇ የሞተባት ሴትዮ እንዴት ጌታ ልጄን ይወስድብኛል ብላ በእግዚአብሔር ላይ አቂማ ተቆጥታ ነበር። እና ከዕለታት በአንድ ቀን የማርያም ቤተክርስቲያን የሚባለው እዛው በቤተ ክህነት ነው የሰማሁትኝ ተቃጠለ የማርያም ቤተክርስቲያን። እና በቃ የእመቤታችን ቤተክርስቲያን ተቃጠለ ብሎ ሰው ሮጦ ሄደ። እሳቱ በልቶት ከእሳት ሊያድኑትም አልቻሉ።
እዛው በነበረበት ሰዓት ላይ ያቺ በእግዚአብሔር ላይ አኩርፋ የነበረችዋ ሴትዮ እዛ ሄዳ ከቤተክርስቲያኑ ከእሳት ሊተርፍ አልቻለም እና እዛ ሆና አንተ ከላይ ሆነህ ስትቀልድ በሰው እናትህ አረረች መከራን ቀመሰው ብላ አለችው ይባላል። እግዚአብሔር ላይ እንደዚህ አይነት ቀልድ ታቆማለህ አልኩ ብራዘር። እንደ ፍቃዱ ምክር የወደደውን ያደርጋል የወደደውን ያደርጋል። ኑ እንዋቀስ ብሎ ሲል አይፈራም። ኢዮብም እንዋቀስ ብሎ ነበር የጠራው ጌታን ኢንቫይት ያደረገው ማለት ነው። መጣላ የአጥቢያ ኮከቦች በአንድ ላይ ሲዘምሩ ኢዮብ አንተ ነበርክ። ምድር በመሰረቷ ላይ ተመስርታ ነበር። ኦሪዮ የሚባል ኮከብና ማዛሮት የሚባለው ኮከብ፣ ድብ የሚባሉ ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህ እንዴ? ድብ የሚባል ኮከብ አለ እንዴ ጌታ? የከዋክብት ክምችት እንደዛ አለ ማለት ነው። እኛ እኮ አናውቅም። ኦሪዮ ብስኩት ነው የማውቀው። እሱም አዲስ አበባ ገብቼ ገጠር ቢሆን አላቅልህም። እዚህም ሀገር አለ። አሁን ልጆች አንዳንዴ ወደ ሱፐርማርኬት ስንሄድ ባባ ኦሪዮ ብላም ነገር ብለው ይገዛሉ። ኦሪዮ ብስኩት ማለት ነው። እኔ ከኦሪዮ ብስኩት ውጭ ሌላ ነገር አላውቅም። የኢዮብ መጽሐፍት እንግሳንም ኦሪዮ የሚባል ኮከብ፣ ማዛሮት የሚባል ኮከብ፣ ድብ የሚባል ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህን? ኢዮብ እባክህ መልስልኝ እያለ ጌታ በጥያቄ ኢዮብን አጣደፈው አልኩ ብራዘር። ጌታ ሆይ እንደዚህ አጠይቀኝ፣ እኔን አጠይቀኝ። እኔ አንተን ብጠይቅህ መሐሪ ነህ፣ ለጥያቄዎቼ ሁሉ መልስ አለ። አንተ ግን አባዬ እኔን አጠይቀኝ፣ በእውነት አጠይቀኝ፣ ራራልኝ። ምን ልመልስ? አንዳንዶች ያፈላችሁ የአዳም ልጆች አፍልታችኋል አይደል? ከጌታ ጋር እኮ ነው ትከራከሩ። እኔ እኮ ልክ ነግሬው መጣሁ ለመድኃኒዓለም ብለሽ እውነትሽና አቦዘነች። አንቺ ነሽ ልኩንም ትነግሪው ለመድኃኒዓለም። አቤት አዳም፣ ልኩ ነግሬው መጣሁ ሄጄ መድኃኒዓለም ቤተክርስቲያን ትላለች። ታየትዬ እሺ፣ በማይቀለድ አትቀልጂ። የምሕረቱ ብዛት ሰፊ ስለሆነ እንጂ እዚህ ያለን ሰዎች እንዴት ነው የምናገረው? ጌታ ፊት ወይ ውረድ ወይ ፍረድ ነው ነገር እኮ ነው የምንለው። አምላክ አለ ግን እኔማ ቢኖር ኖሮ እኮ ኤርሚያስ ግን አሁን አምላክ አለ ብለው ይላሉ አንዳንድ ሰዎች። አዎ አለ፣ በደንብ ነው ያለው። ኢዮብን ጥያቄ በጥያቄ አንዱን ሳይመልስ ሌላ ጥያቄ፣ አንዱን ሳይመልስ ሌላ ጥያቄ፣ አንዱን ሳይመልስ ሌላ ጥያቄ። ምንድነው ሰውን ማሰቅ? አሁን ሌላ አስተያየት ሰጪ ቢኖር አሁን በርቀት ቆሞ እግዚአብሔር ኢዮብን ሲጠይቀው ኢዮብ መልስ እያጣ እንደዛ ሲሸማቀቅ ጨመቃ ማለት ነው። አሁን በዚህ በቲክቶክ ዓለም ጨመቀው እንደሚባል እግዚአብሔር ይኸውልህ እንደዛ አድርጎ ነው ኢዮብን ጨመቃ ብለህ በምትለው ያዘው። ይጠይቃል የለም ጥያቄና መልስ ላይ ደረሱልህ ማለት ነው። ሪባትሉን በኋላ ራሱ ኢዮብ ነው የሰራው። ኢዮብም ሰርቷል፣ ጌታም ሰርቷል። አዎ እንደዚህ ነው። አየህ፣ እንደዚህ ነው ጨመቃ ለጥያቄ። ኢዮብ ያዝ፣ እጠይቅሃለሁ። እግዚአብሔርም ለኢዮብ በአውሎ ንፋስ ውስጥ ሆኖ መለሰለት ይላል። ወት ከቻለለ በአውሎ ንፋስ። እንዲህ አይነት ዲቤት አይተህ አታውቅም ብራዘር። የኔ አባት ትልቁ እግዚአብሔር ለዘላለም ስም ይባረክ። የኔ ጌታ እንዲህ አይነት ዲቤት በዓለም ታይቶ አይታወቅም። የለም፣ ሊኖርም አይችልም። ዲቤት እንቅጠም ብላችሁ የምትሉ ከእግዚአብሔር ጋር እረፉ። ያፈላችሁ ጴንጤዎች፣ ያፈላችሁ ኦርቶዶክሳውያን፣ ያፈላችሁ ካቶሊካውያን፣ ያፈላችሁ ማለት በጣም ለያዥ ለገራዥ ያስቸግራችሁ አይሁዳውያን እረፉ። እስላሙን ማንም እኮ አልኩ ዘር ትውልድን ነው የሚነቅለው አልኩ። ስሙ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው የተባለ ኃያል አምላክ ነው። ልጋግን እንደምትጠርግበት አይደለም። ኢየሱስ የሚባል ሰውዬ እያልክ እንደምትቀልድበት አይደለም እኮ ነው ብየምልህ። ልብህን የሰራ ጌታ ነው። እስላሙን ቡዳ፣ ሂንዱዝም፣ ባለቦርጫሙን ባለጢማም፣ ሀብታሙን ዳ፣ የትኛውም ሃይማኖት ውስጥ ተወሸቅ እኮ አልኩ። እስትንፋስህን ለስብሰባ ሲጠራው ጌታ መድኃኔዓለም ያበቃል።